እመቤታችን እሺ አንድ ጊዜ የመጨረሻው ትልቁ ስጦታ ነው ይሄ በእግዚአብሔር ዘንድ አንድ በሎ ሁለት ሶስት በመብርሃን ስም በሚዲያ ነው የማውቀው። በጣም ትልቅ ሰው አንጋፋ ሰው ነው። ዛሬ ለበጎ ነገር መጥተዋል። እንግዲህ ያገናኘን ለበጎ ነው። ፋዘር ቤት እንግዲህ የጥበብ እንጀራ ነው የሚባለው። የጥበብ ማህበር አባል የሆነችው የአብስራ እና እህቶቿና ወንድሞቿ አብረው ለፋዘር ትልቅ ስጦታ አዘጋጅተዋል። ይህንን ስጦታ ከአቶ ንጉስ ጋር ሆነው ይሰጡልናል። ትንሽ የሚሰማኝ ነገር መግለጽ እፈልጋለሁ። የሚሰማኝ ነገር ምንድን ነው? ሰዎች፣ ባለታሪኮች፣ የጥበብ ባለሙያዎች ከጥበባቸው በስተጀርባ አስተዋሽ ማጣታቸው ነው የሚያሳዝነኝ። ምክንያቱም ሁላችንም ሰው ሆነን ተፈጥረን የሙያችንን ለሕዝብ እናስተምራለን፣ ለሕዝብ እንለግሳለን። ነገር ግን እንደ ቁና መወርወር የሌለበት ተጠቅሞ እንደ ሰፌድ ሲያልቅ እንደ ግትቻ መወርወር የሌለበት ትልቁ አቋም ትልቁ መስዋዕት ማድረግ ያለብን እዚህ ጋር ነውና እኔ ከፊልሙ ምርቃት በኋላ እንዳቅም ነው ሰው ያቅሙን ነው፣ ከአቅም በላይ አይደለም፣ የጉራም አይደለም። ሰው ያቅሙ ካደረገ ጉረኛ ሊሆን አይችልም። ጉራ ከሆነ ደግሞ ብዙ ሰዎች እንዲተወዳድረው ጉረኞች መሆን እንችላለን። በጣም ደስ የሚለው ደግሞ መወዳደር ነው። የሚያኮራውም ይሄ ነው። ስለዚህ አባቴ በህይወት የለም፣ 83 ነው ያለፈው። ከፊልሙ በኋላ እሳቸውን እኔ አሁን በጣም ገርሞኛል። ማለት ብዙ ታሪክ ሲወራላቸው እየሰማሁ ስለሆነ በቃ ይሄ ነው፣ በዚህ ነው የሚያበቃው የእሳቸው ታሪክ። ከዚህ በኋላ እኮ ቀጣው ነገር አይታወቅም። እኛ ስለ ነገ መተንበይ አንችልም። ስለ ዛሬ ብቻ ነው እያወራን ያለ ነው። ስለ ነገ መተንበይ ካልቻን ስለ ነገ መስራት የምንችለው እሳቸውን ታሪክ ለሰው ማስረከብ ማሳወቅ ያለብን በዚች በጠባብ አይደለም፣ በጣም በሰፊው ነው። ቢያንስ ማድረግ የምችለው እኔ ከጋሽ ጥላሁን ታሪክ ቀደም ሲል ከፊልሜ ላይ ይገኛለሁ ብለው ስላሉ ከዚህ ከተፈቀደልኝ ከቤቱ እንደገና አዲስ ፕሮግራም ተዘጋጅቶ እንደገና ታላላቅ ሰዎች እሳቸው የሚያሰለጥናቸው ታናናሹም ታላላቁም ተጠርቶ ምናልባት የሰሩት ታሪክ በዶክሜንተሪ ሳይሆን እንኳን በቪዲዮ የተቀመጠ ካለ እነሱም ቀንጭቦ በፕሮጀክተር እየታየ ታሪካቸውን እየተዘገበ እየተነገረ እየታየ በመሃል ምስክርነት ቃል እየተሰጠ ቢሆን አስተማሪነቱ የላቀ ነው፣ ማስታወሻውም የደመቀ ነው የሚሆነው። ደስ ይለኛል። ከጋሽ ጥላሁን ጋር አንድ ላይ ለማሰብ ወይም ደግሞ አንድ ላይ ለማስታወስ ከተፈለገ ደግሞ የእናንተ ሀሳብ ተጨምሮበት የረጅም እቅድ ታቅዶ አብሮ የሚከናወንበትን መልኩ እናዘጋጅ እፈልጋለሁኝ። እኔ ግን በዚች መድረክ ብቻ የአባቴ ታሪክ ሊወጋ የማይችል ይሄ የፋሚሊ የቤተሰብ አይነት ነገር ነው እኔ ያየሁት። እንደ ህዝብ እንደ ሀገር አይደለም። አሁን እኔ እንግዲህ አላቅም የቀድሞውን ታሪኩን ምኑን ስለማላቅ ነው። እማቀውን ያክል ግን በጣም አንሷል። ለዚህ ታሪክ በቂ አይደለም፣ አይመጥንም። ይሄ እኮ ለእኛ እንኳን አይመጥንም እንኳን ለትላላቅ ሰዎች።
በጣም መለጠጥ አለበት፣ በጣም መስፋት አለበት። የምናውቃቸውን ሰዎች ሁሉ እሳቸው በህይወት ካሌሉ በኋላ ደረት መምታት ሳይሆን ባሉበት ዛሬ እኮ 1 ቀን 2 ቀን እድሜ ይጨምራሉ በደስታ። ይህንን ያክል ካሰብን፣ ይህን ያክል ከተገኘን ትላልቅ አንጋፋዎችን ጨምረን በሰፊው በመድረኩ ብናወድሳቸው ብናሞግሳቸው ላለሁኝ ቢፈቀድልኝ ከምርቃቴ በኋላ ፕሮግራም ባዘጋጅ ደስ ይለኛል። አመሰግናለሁ። ነው ፋዘር የአርቲስታችንን የንጉሳችንን የጥላሁን ገሰሰ ዶኩመንተሪ እንድትሰራ ኃላፊነት ሰጥቻለሁ ነው። አንተ ደግሞ የፋዘርንም እሰራለሁ። ሁለቱንም ነው። አሁን የእሳቸው ፕሮግራም በዚህ መጠባቡ ማየት ስላልፈለኩና ትንሽ ስላነሰብኝ ሊመጥናቸው ስላልቻለ ስመጣም ነው። ለምንድን ነው ታሪካቸውን ማሞገስ ያልቻል ነው? አስተምረውናል፣ አሳድገውናል ብለንካል። ለምንድን ነው ይሄ የሆነው? እኔ እኮ በአቅሜ ይሄንን ያህል ሰው ላጣ አልችልም፣ አላጣም ብዬ አስባለሁ። እና እንዴት ነው በዚህ በጠባቡ ልንዘክራቸው፣ በጠባቡ ልናስባቸው፣ በጠባቡ ልንተርክላቸው የቻል ነው? ምንድን ነበር ችግሩ? ምን ስላጡ ነው? ሰው ስላጡ ነው ወይ? ወይስ በቃ ወድቀዋል፣ በቃ ከዚህ በኋላ አይታወሱም ማለት ነው ወይ የሚለውን እንደገና በሰፊው ማብራሪያ ለመስጠትና ሰውን ለማሳወቅ በሰው ፊትም እንደገና የሰሩት ካለ ተነግሮን አንዳንድ የሚዲያ ሰዎችን ካጠገቤ በማድረግ በጥሩ ሁኔታ አዘጋጅቶ በፕሮጀክተር እየታዩ ሊሆን የሚችል ከሆነ እንዲፈቀድልኝ ነው። የእሳቸውን የጋሽ ጥላሁንን ከሚመለከታቸው አካል ጋር በመነጋገር የምናደርገው ስለሆነ እቅዱም ለጠጥ ያለ ስለሆነ እሱንም እድል ተሰጥቶኝ እየተነጋገርን የምንቀጥል ይሆናል ማለት ነው። እና ባቴ ከፈቀዱልኝ በዚህ መልኩ ነው የምንቀጥለው። ተቀብያለሁ። ይከፈል ጨብጡት።